እውነቱ አንድ ወንድማችን ከዳላስ የመጡ አቶ ቢኒያም የሚባሉ ወንድማችን አሉ። እሳቸው በተለይም ስለ ገንዘብ እና እንደገና ደግሞ በተለይ ብዙዎቻችን ቤት ገዝተናል። ቤት ገዝተን ግን ዝም ብለን ነው የያዝነው። ያ ቤት ግን የኛ አይደለም። እውነት ለመነጋገር ማለት እዚህ ሀገር ህግና ደንብ አለ፣ ስርዓት አለ። የሚገርማችሁ ነገር ነው። እኛ ግን ገዝተናል፣ ቤታችን ነው ብለን ነው እየከፈልን ሞርጌጅም እያደረግን ያለ ነው ማለት ነው። ያ ግን በህግና በስርዓት መሰረት ካልተቀመጠ የኛ ቤት አይደለም። የሚገርማችሁ ነገር እና ስለዚህምና ስለመሳሰለው በመጠኑ አጭር ማብራሪያ ይሰጡናል። ከዛ ደግሞ ጥያቄ ያላችሁ ሰዎች ደግሞ ታችኛው በግል አንድ ባንድ ተነጋግረው የምንነጋገርበት ደግሞ ታይ ተዘጋጅቷል። እዛ ትነጋገራላችሁ። እዚህ ግን አጭር ማብራሪያ ስለዚህ ሁኔታ ይሰጡናል። ከዛ ድረስ የመጡት ኮሚኒቲውን ለማገልገል ህብረተሰቡን ለማገልገል ለመርዳት ይሄን ሐሳብ ለመግለጽ ነውና እንግዲህ 5 ደቂቃ ሰጣቸዋለሁ። በዚህ ደቂቃ ውስጥ እንግዲህ ያልሰውን ሐሳብ ያካፍሉናል። ለኛ ሲሉ ጊዜያቸውን መስዋዕት አድርገው ማህበረሰቤን፣ ቤተሰቤን፣ ወገኖች ይረዳሉ ብለው ነው ጊዜና ፕሮግራም አድርገው የመጡትና አንድ ጊዜ እንደው በጭብጨባ እንድትቀበሉኝ አደራለሁ። ዛሬ እንደምታዩት በበረዶ በምኑ ምክንያት ያው ማህበረሰባችን አልመጣም። ዞሮ ግን በኦንላይን ላይም ለሚያዩ በአጠቃላይ ስለ ሁሉም ነገር እንግዲህ ያው የወቅቱና የጊዜ ሁኔታ ነው እንዲህ ያደረገውና እንግዲህ ከተፈጥሮ ጋራ አሜን ብለን የምንቀበለው አይደለም። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እግዚአብሔርን የምትፈሩ ምእመናን እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር አምላክ ደግሞ ዛሬ ፈቅዶ ወዶ ይሄንን በመሰለ ሰዓት ከኔ ጋር ስለተገናኘን በጣም ደስ ብሎኛል። ስለበዛን ስላነስን አይደለም። እኔ ከቀሲስ ወንደሰን ትንሽ አሜሪካን ሀገር ቀደምያቸዋለሁ። የዛሬ 31 ዓመት ነው እኔ ወደ አሜሪካን ሀገር የመጣሁት እና መጀመሪያ ስመጣ የመጣሁት ካሊፎርኒያ ነው እና ዛሬ እንደዚህ ሆኖ ቤተክርስቲያኑን ሳየው የዛሬ 31 ዓመት አሜሪካን ሀገር ላይ ብዙ ስደት የለም ነበር እና የነበረው ምእመናን 5 ከመጣ ዛሬ ብዙ ሰው መጣ ይባላል። በቃ ጉድ ነው ይባላል። 10 ከመጣማ ልዩ ነው። ለበዓል ጊዜ ደግሞ 30-40 ሰው ከመጣ ደግሞ ልዩ ነው። በጣም ደስ ይላል እና አያቴ ሲመረቁን ሁሉ ጊዜ ምን ይላሉ? ዘር ይብዛ ይላሉ። ዛሬ ዘራችን በአሜሪካን ሀገር ላይ በስቶ ቤተክርስቲያን ሰርተን የራሳችንን እንደምታውቁትኛ በጣም ሴንሲቲቭ ህዝቦች ነን። በነፃነት ስለኖረን የራሳችንን ነገር በጣም እንወዳለን እናከብራለን። ደግሞ በጣም የሚገርመው ምንድነው ልጆቻችን ተወልደው አድርገው ዛሬ እዚህ ቦታ ላይ እየቀደሱልን እያቆረቡን ልጆቹ ሲያገለግሉ ስናይ ከዚህ የበለጠ የሚያስደስት ነገር የለም ማለት ነው። እንግዲህ እኔ ራሴን ላስተዋውቃችሁና እኔ ሚኪያስ እባላለሁ። ባለትዳር የሁለት ልጆች አባት አሜሪካን ሀገር ከመጣው ቀደም 31 ዓመት ሆኖኛል ብያችኋለሁ። በዚህ 31 ዓመት ውስጥ እንግዲህ ህብረተሰባችን በተለያየ አይነት ነገር እያለፈ ነው ያለው። በተለያየ አይነት ነገር የሀገራችን ሰው ወንድም ሲታማ ለኔ ብለህ ስማ ይላል። አሁን የምናየውና የምንሰማው ነገር ዛሬ እኛ ካላደረግነው ነገ ጧት ህብረተሰባችን ይጎዳል፣ ጎረቤት ይጎዳል፣ ቀስ እያለ ሁሉም ጋር ይዳረሳል ማለት ነው። አሜሪካን ሀገር ደግሞ በጣም ሚስጥራዊ የሆነ ሀገር ነው። በተለይ በፋይናንስ ላይ ያለውን ነገር ብዙዎቻችን አልተረዳነው። እኔ በምን እንዳወቅኩኝ ልንገራችሁ። የዛሬ 21 ዓመት የኔ እናት ካሊፎርኒያ እዛ ስለምኖር ስለነበር አሁን ዳላስ ቴክሳስ ነኝ ያለሁት ካሊፎርኒያ አረፈች። የዛሬ 21 ዓመት እንግዲህ አስቡት። ካረፈች በኋላ ስቴትመንት ይመጣል፣ የኢንቨስትመንት ስቴትመንት ይመጣል። ብዙዎቻችን አሜሪካን ሀገር ከገባን ጊዜ ጀምሮ ስለ መስራት ነው የምንጨነቀው አይደል? ከወር ወር እንዴት አድርገን ቢል እንከፍላለን፣ ከወር ወር መብራት እንዴት እንከፍላለን። እኛ እንሰራለን፣ ብሩ አይበቃ፣ እኛ እንደክማለን፣ እንጨነቃለን። ቤተሰቦቻችንን እንዴት ነው የምናስተዳድረው? ችግር ቢመጣ ብለን እንኳን በጣም እንጨነቃለን። እንግዲህ በዚህ መሃል ነው የኔ እናት ያለፈችው ማለት ነው። ካለፈሽ በኋላ ስቴትመንቱ ሲመጣ ሳየው እኔ ያለ ወንድም ያለ እህት ያለች ኢንቨስትመንት አካውንት ነው። ብዙዎቻችሁ የኢንቨስትመንት አካውንት ካላችሁ ሜክ ሹር እዛ አካውንት ውስጥ ቤኔፊሻሪ የሚባለው ነገር ማስገባታችሁ። ቤኔፊሻሪ በነገራችን ላይ 5 ደቂቃ አይፈጅም ቤኔፊሻሪ አካውንት ውስጥ ሲገባ ማለት ነው።
የዛን ሰዓት ግን ለእናቴ ነገራት ሰው ስላልነበረ ቤኔፊሻሪ አካውንት ውስጥ የለም። አለፈች መጣ ካምፓኒው ጋር ደወልኩላቸው እና የእናታችን ኢንቨስትመንት ነውና ወደኛ አዙሩልን ስላቸው አይ እዚህ ውስጥ እኮ ቤኔፊሻሪ የለም፣ ዊል የሚባል የለም፣ ትረስት የሚባል የለም እና ወደ ፕሮቤት ኮርት ሂዱ። እኔ ፕሮቤት ኮርት ሄድኩ፣ ፌል አደረኩኝ። እህቴ ሄደች፣ ፌል አደረገች። መጨረሻ ላይ የእናታችን ብር ወደ ስቴት ኦፍ ካሊፎርኒያ ገብቶ ቀረ ማለት ነው። ያስደነግጣል አይደል? አዎ ያስደነግጣል። አሁን ይሄ እኔ እየተናገርኩት ስለሆነ ነው። እኔ የኔ ቤተሰብ ሀፕን ያደረገበት ስላለ ነው። አሁን ብዙዎቻችን አሜሪካን ሀገር መተን ጎጆ ቀልሰናል። ከዛ በፊት አንድ ነገር ልንገራችሁ። ነገ ወይ ከነገ ወዲያ ሁላችንም እዚህ ውስጥ ያለን የምንሰራ ባንክ ቤት ውስጥ ብር ያለን ከ1 ብር እስከ 100 ብር ከ1 ብር እስከ 1000 ብር ያለን ባንክ ቤታችን በመሄድ አካውንታችን ውስጥ ቤኔፊሻሪ መኖሩንና አለመኖሩን እናረጋግጥ። ቤኔፊሻሪ አለው ወይ የለውም ወይ ብለን እንጠይቅ። ከሌላው ሄደን ቤኔፊሻሪ እንክተት። እኛ ቤኔፊሻሪ ሳንከት በሆነ አጋጣሚ በህይወት ባንኖር እኛ ባንክ ቤት ሚስት ወይ ባል ወይ ልጆች ሲሄዱ አባታችንን ብር ስጠን እንዴ ማናችሁ አልፈቀደላችሁም፣ አባታችሁ እናታችሁ አልፈቀደላችሁ ይላሉ እዚህ ሀገር። በቃ የፋይናንስ ሲስተሙ ደስ ስለሆነ ማለት ነው። እኔ አደራ አምላችሁ እዚህ ከመጣው አይቀር ካስተላለፍኩኝ አይቀር መልእክት ሜክ ሹር አካውንታችሁ ውስጥ ቤኔፊሻሪ ነው። ቬሪ ኢምፖርታንት ነው። አሁን ዛሬ እንደቀላል እናየዋለን። ችግሩ ሲመጣ ግን በጣም ፋይናንሻል በርደን ነው የሚያመጣውና እሱን እናንተም ለወገኖቻችሁ ሼር ታደርጋላችሁ ማለት ነው። ሌላው ምንድነው በአሜሪካን ሀገር ላይ አንድ ሰው ቤት ከገዛ በኋላ እንግዲህ ዘላለም ነዋሪዎች አይደለንም አይደል? ጥለነው እንሄዳለን። ማን እንደሚቀደም አይታወቅም። ይሞታል የተባለው ሲጠበቅ አይሞትም የተባለው ሞቶ ቁጭ ይላል እና ቤት ያለን ሰዎች የወራሽነት ዶክመንት አሰርተን ማስቀመጥ አለብን። ለምሳሌ አንድ ሰው ሲንግል ሆኖ ሲኖር ቤት ይገዛል። ከገዛ በኋላ ይሄ ሰውዬ በአጋጣሚ በህይወት የለም። ካውንቲው ስቴቱ የሚያውቀው ምንም ታሪክ የለም። የሰውዬው ውሽ ምንድነው አይታወቅም የሰውዬው ውሽ። ስለዚህ እነሱ ምንድነው የሚሉት ፕሮቤት ኮርት የሚባል እዚህ ሀገር ላይ አስቀምጠውልናል። ሂዱ ወደ ፕሮቤት ኮርት ጉዳያችሁን እዛ ጨርሱ ሲባል ፕሮሰሱ በትንሹ ከ1 ዓመት እስከ 2 ዓመት ይወስዳል። ለብቻችን ደግሞ የምናደርገው አይደለም፣ ሎየር መቅጠር አለብን። ሎየሩ ደግሞ ከ5 እስከ 15% value of our asset ይወስድብናል። አስቡት እንግዲህ ከዳላስ ስመጣ ከትላንት ወዲያ አንድ ስልክ ፕሌን ላይ ሆኜ ቮይስ ሜል ስተው ነበርና ሰማሁት። እባክህ ሚኪ ደውልልን ብለው ደወልኩላቸው እና ትልቅ ሰው ማለት እዚህ ሀገር ላይ ሃይሌ ሌቭል ያለ ሰው አንፎርቹኔትሊ ካዝኑ ነች የደወለችልኝና አረፈ ቤት አለው እና እንደምንም ብለን አስክሬኑን ወደ ኢትዮጵያ ሸኝተናል። ምንድነው ማድረግ ያለብን አለች። አይ እንግዲህ እኔ ሰው ከሞተ በፊት ነው እንጂ መደዳ ከሞተ በኋላም ያው ፕሮቤት ኮርት ነው። ግን ፕሮቤት ኮርት እንኳን ሄዶ ለመጠየቅ ምን ብለን እንጠይቃለን? ሰውዬው የለም፣ እህት የለም፣ እዚህ ሀገር ወንድም የለም፣ አባት እናት የለም። የለፋበት የደከመበት በትኖት ሄደ ማለት ነው። እና ነገ ጧት ያ ችግር እንዳይመጣ የወራሽነት ዶክመንት ጽፈን ማስቀመጥ አለብን። ሌላው ብዙ ሰው የሚያስበው ልክ እንደ ኢትዮጵያ የሚያስብ ሰው አለ። ባልና ሚስት ስለሆነ ባልየው በህይወት ባይኖር ሚስትየው በህይወት ባትኖር ቀጥታ ቤቱ ወደሱ የሚዞርለት ቀጥታ ወደሱ የሚዞርለት የሚመስለው ሰው አለ። አሜሪካን ሀገር ላይ የኛን ውሽ ይፈልጋሉ። ለምሳሌ አንድ ሰው ቤት ሲገዛ ባልና ሚስት ሆኖ ሚስትየው 50% እዛ ቤት ላይ ድርሻ አላት፣ ባልየው እዛ ቤት ላይ 50% ድርሻ አለው። ይሄ ሰውዬ በህይወት በማይኖርበት ሰዓት ካውንቲ ውስጥ የቱ የሚያውቀው ነገር የለም፣ የዛን ሰውዬ ድርሻ ማለት ነው።
ሚስቴ ያለች ወደኔ እንዴት አይዞርም ብለን ልናስብ እንችላለን። እንዴ መች ፈቀደች? እንደዛ አስበን ነው መች ፈቀደች? አልፈቀደችም። ባል ያችን 50% እንዲወርስ መች ፈቀደ? ስለዚህ ወደ ፕሮቤት ኮርት ሂዱ። እነሱ ወደ ፕሮቤት ኮርት በመንሄድበት ሰዓት የኛን የንብረታችንን ወደኛ ለማዞር ያለውን ስቃይና ያለውን ኮስ ልነግራችሁ አልችልም። ስለዚህ ንብረት ያለን ሰዎች ሊቪንግ ትረስት የሚባል ዶክሜንት ጽፈን ማስቀመጥ አለብን። በጣም ይሄን የሚያክል ባይንደር ነው ተሰርቶ ሲመጣ። ሌላው ከ18 ዓመት በላይ ልጆች ያሏችሁ በደንብ ስሙኝ አደራችሁ። ከ18 ዓመት በላይ ልጆች ያሏችሁ ልጆቻችሁን ዛሬ ነገ ሳትሉ ሄልዝ ኬር ፓወር ኦፍ አተርኒ የሚባል ዶክሜንት አለ። ሄልዝ ኬር ፓወር ኦፍ አተርኒ ይባላል ዶክሜንቱ። እነዚህ ልጆች ከ18 ዓመት በኋላ የኛ ልጆች አይደሉም። እኛ በእነሱ ላይ መወሰን አንችልም። አንድ በቅርቡ የነገረኝ ወንድሜ ልጁ የ23 ዓመት ልጅ ነው እና አክሲደንት ይደርስበታል። አክሲደንት በሚደርስበት ሰዓት አንጠልጥለው ሆስፒታል ይዘውት ይሄዳሉ። ልክ ሆስፒታል ሲገባ አይዲውን ሲስተሙ ላይ ሲያዩ ዶነር ነው ልጁ፣ ዶነር ነው። ከዛ ዶክተር አየችና ይሄ ልጅ አይታርፍም እና በቃ ወደ ዶነርነቱ ፕሮሰስ እንሂድ ብለው ልጁን ያዘጋጁታል። በዚህ መሃል እናትና አባት ይሰማሉ። ሮጠው ሆስፒታል ይሄዳሉ። ሆስፒታል ሲሄዱ ልጃችን ነው ስጡን፣ ሌላ ቦታ ወስደን እናሳክመው ሲሉ አይ ማን ፈቀደላችሁ? ሄልዝ ኬር ፓወር ኦፍ አተርኒ አላችሁ ወይ ሲባል የላቸው። አይናቸው እያየ ልጃቸውን ሰከንድ ቻንስ አይሰጡት፣ እዛው ኦርጋኑን እንዳለ ትራንስፈር ይደረጋል። ይሄ የሀገሩ ሲስተም ነው። የሚጠይቁን አንድ ጥያቄ ነው። ሄልዝ ኬር ፓወር ኦፍ አተርኒ አለ ወይ ነው ጥያቄው። ከሌለ የለህም ነው በቃ። እኛ በእነሱ ላይ መወሰን አንችልም። ግን የሄልዝ ኬር ፓወር ኦፍ አተርኒ ቢኖር ኖሮ እኛ ኢንካፓሲቴትድ በምንሆንበት ሰዓት፣ ኢንካፓሲቴትድ ማለት ምን ማለት ነው? ራሳችንን በማናቀበት ሰዓት ያ ዶክሜንት ያለው ሰው አይ በሱ ላይ ማወስነው እኔ ነኝ እንጂ ዶክተሩ አይደለም ብሎ ፋይት ማድረግ ይችላል። እዚህ ሀገር አልሰማችሁም? አንዳንድ ሰዎች ቲዩቡት ዘክቶላቸው 2 ዓመት የሚኖሩት ለምን ይመስላችኋል? በደህና ጊዜ ሄልዝ ኬር ፓወር ኦፍ አተርኒ ያላቸው በሱ ወንድሜ ህይወት ላይ እኔ ነኝ እንጂ የምወስነው ዶክተሩ አይደለም። ፋይት ያደርጋሉ ነው እኔ ያለውለት ይሄው ዶክሜንት ይላል። እና አደራ ከ18 ዓመት በላይ ያላችሁ ልጆች ሄልዝ ኬር ፓወር ኦፍ አተርኒ እንዲሰጧቸው አድርጓቸው፣ ግዴታ ነው። ግን በዚህ መሀል እኛ ሳንዘጋጅ ቀርተን አንድ ነገር ቢመጣ አንፎርቹኔትሊ እኛ በልጆቹ ላይ መወሰን አንችልም። አይናችን እያየ ልጆቻችንን እናጣቸዋለን። አንድ ልጨምርላችሁና ጨርሳለሁ። አንድ ልጅ ማታ እኩለ ሌሊት ላይ 911 ይደውላል። እናት ተኝታለች፣ ወንድም እህት ተኝተዋል። ይደውልና ለፖሊሶቹ ራሴን ላረግ ነው ሲላቸው ቀስ ብለው እነሱ ተከታትለው ያለበትን ቦታ ቤት ይደርሳሉ። ቤት ይደርሱና በሩን ያንኳኳሉ። ሲያንኳኩ እናት ትደነግጥና ትነሳለች። ምንድነው? ልጅሽ የት ነው ያለው? ተኝቷል። አረሱ አይ አልተኛም። አውጭልን። በርግደው በሩን ይገባሉ። ልጁን አፋፍሰው ይዘው ይሄዳሉ። እናት ምንድነው ብትል ምን እየሆነ ነው ብትል የሚነግራት ሰው የለም። አንድ ጥያቄ ግን ጠይቋት። ልጅሽ ከ18 ዓመት በላይ ነው፣ ሄልዝ ኬር ፓወር ኦፍ አተርኒ ያለሽ ወይ? ያለበትን ኮንዲሽን እንድንነግርሽ ሲሏት የለኝም አለች። ለ2 ሳምንት ልጇ የት እንደነበር አታውቅም። ለ2 ሳምንት። ይሄ ሁሉ እኛ ባለማወቅ ተሳስተን እስከዛሬ ድረስ ያደረግናቸው ነገሮች ናቸው። ስለዚህ
ንብረት ያለን ሰዎች ዛሬ ነገ ሳንል ንብረታችንን ፕሮቴክት ማድረግ አለብን። ልጆች ያለን ሰዎች ልጆቻችንን ሄልዝ ኬር ፓወር ኦፍ አተርኒ መስጠት አለብን። በባንክ ቤታችን ሄደን ቤኔፊሻሪ ከሌለን ቤኔፊሻሪ ማስቀመጥ አለብን። በተለይ ደግሞ አሁን በጣም ደስ የሚለው ምንድነው የህብረተሰባችን አመለካከት እየተለወጠ የላይፍ ኢንሹራንስን ፕሮዳክት ሰው መጠቀም ጀምሯል። በሚገርም ሁኔታ ማለት ነው። ድሮ አንድ ሰው በህይወት ሳይኖር ሲቀር ቤተሰቡን በትኖ ይት ነበር። አሁን ቀሪው ቤተሰብ ባል ይሁን ሚስት ትሁን የዚህን ሀገር በነገራችን ላይ እድር ይባላል አይደለም? ድሮ በሀገራችን እዚህም ሀገር እኮ እድር አለ አይደል? እድር የሚያገለግለን ስንሞት ለመቀበሪያ ነው። ግን ደግሞ ላይፍ ይቀጥላል አይቀጥልም? የሞርጌጅ ፔመንት ይቀጥላል አይቀጥልም? ይቀጥላል። ሁሉም ኃላፊነት አለው። ዛሬ ህብረተሰባችን እሱን ነክቶ በእኛ ኦርጋናይዜሽን ውስጥ ኦልሞስት ከ4 ሚሊዮን ዶላር በላይ ሰዎች ላይፍ ኢንሹራንስ ተከፍሏቸዋል። ቤተሰብ አልተነቃነቀም። በቃ ሰው ቀና ብሎ እየሄደ ነው ያለው። እንደ ድሮ ሚስት በህይወት በማትኖርበት ሰዓት፣ ባል በህይወት በማይኖርበት ሰዓት ልጆቻችን ሳፈር የሚያደርጉበት ዘመን እየበቃ ነው ያለው። የአሜሪካን ሀገር ሌጋሲ የልጆቻችን የቤተሰቦቻችንን ሌጋሲ እያስቀጠልን ያለ ነው እና ጎይንግ ፎርዋርድ ደግሞ ብዙ ኢንፎርሜሽኖችን እሰጣችኋለሁ። ቀሲስ ወንደሰን በጣም ይቅርታ ሰዓት ወሰድኩኝ። መድረክ እንግዲህ ካገኘው እንደው ያድርስ ብዬ ነው። በጣም ይቅርታ። ከዳላስ ያው እንግዲህ ይከበራል አይደል በሀገራችን እና ስላከበራችሁኝና ስለሰማችሁኝ በጣም ደስ ብሎኛል። የቀረ ነገር ደግሞ ካለ ታችን እንነጋገራለን። ቀሲስ ወንደሰን የዚህ ቤተክርስቲያን የቦርድ አባላቶች ኮሚቴዎች ሁሉ ይህንን መድረክ ስለሰጣችሁኝ አመሰግናለሁ። እግዚአብሔር ያክብረልኝ። እሺ ለወንድማችን ለአቶ ሚኪያስ እግዚአብሔር ጸጋውን ያብዛልን። እዚህ ድረስ መጥተው ስለጎበኙንም በእውነት ከልብ ነው የምናመሰግነው። አንድ ሞቅ ያለ ጀባ ያስፈልጋል። እንግዲህ እኛ የሰማነውን ደግሞ ሌሎችም ስም እያሰማን ዋናው ቁም ነገሩ ህብረተሰባችን እንዲጠቀምና ካለ ችግር እንዲወጣ ነውና ይሄ መልካም ነገር ነው። በአጠቃላይ እዚህ ሀገር ሌላ ቀርቶ መረጃ ለመስጠት እኮ እንደው አንድ ጠበቃ ጋር አንድ መረጃ ጋር ስትሄዱ እኮ ከ100 ብር እስከ 150 ብር ያደርጋል። ይሄ ሐሳብ ራሱ ከዛም በላይ ነው ማለት ይቻላል እንኳን እኛ ጋር ሊመጣ እና ስለዚህ ቀላል ነገር አይደለም ያስተላለፉት መልእክት። እግዚአብሔር ጸጋውን ያብዛ። አሜን።